ለሰው ልጅ ያላችሁ ክብር ሳይቀንስ የእናንተን ክብር በማይመጥን ቦታ ላይ አልገኝም የማለት ጥበብ ይኑራችሁ። ብልህ ሰው በንዴት ጊዜ ዝምታን ይመርጣል። ምክንያቱም ክርክርን ማሸነፍ ሳይሆን ሰላምን ማስጠበቅ ይበልጥ ያውቅበታል። ማህበራዊ ብልህነት ማለት ብዙ ማውራት ሳይሆን መቼ፣ የትና ምን መናገር እንዳለባችሁ በጥበብ ማወቅ ነው። ክብራችሁን በማያውቅ ቦታ ላይ ከመገኘት በብቸኝነታችሁ ውስጥ በክብር መኖር እጅግ ይበልጣል። ጥበበኛ ሰዎች በሰዎች ንግግር አይናደዱም። ምክንያቱም እያንዳንዱ ሰው የሚናገረው የራሱን የውስጥ ማንነት እንጂ የእነሱን ዋጋ እንዳልሆነ ያውቃሉ። ለአንድ ሰው ያላችሁ ፍቅር ከራሳችሁ ክብር በላይ መሆን የለበትም። ክብራችሁን የሚቀንስ ፍቅር መርዛማ ነው። በህይወት ውስጥ የሚመጡ ሰዎች ሁሉ ዘላቂ አይደሉም። አንዳንዶቹ ለአንድ ምዕራፍ ብቻ የሚመጡ አስተማሪዎች ናቸው። በህይወት ውስጥ ሰላም ማግኘት ከፈለጋችሁ ሁሉንም ነገር ማረም አቁሙና አንዳንድ ነገሮችን መተው ጀምሩ። ንቆ ማለፍ የደካማነት ሳይሆን አእምሮ ለሚያስፈልጉት ትልልቅ ነገሮች ብቻ እውቅና የመስጠቱ ጥንካሬ ነው። አንዳንድ ሰዎች በህይወታችን ውስጥ የሚገቡት ለዘላለም ሊኖሩ ሳይሆን ማንነታችንን አስተምረውንና አጠንክረውን ሊሄዱ ነው። ስንሰበር ያገኘነውን ጥንካሬ ስንጠገን ለምናገኘው ውበት እንጠቀምበታለን። ቃላቶቻችሁን በጥንቃቄ ምረጡ። ምክንያቱም ቃላቶች አስተሳሰባችሁ ደግሞ ተግባራችሁን ይወስናሉ። ለትዕቢተኛ ሰው ህይወት ሁልጊዜ ውድድርና ጦርነት ናት። ለትሁት ሰው ግን ህይወት መማሪያና ማረፊያ ናት። ሰዎች እናንተን ማክበር የሚጀምሩት መሻገር የሌለባቸውን ያንን ቀይ መስመር በግልጽና በቆራጥነት ስታሳዩ ብቻ ነው። ዝምታችሁና ሚስጥራዊነታችሁ ሰዎች ለእናንተ ያላቸውን አክብሮት፣ ፍርሃትና ጉጉት በከፍተኛ ሁኔታ ይጨምረዋል። ቁጣ ለአፍታ የሚቆይ እብደት ነው። በንዴታችሁ ቅጽበት የምትናገሩት ቃል መልካም ስማችሁን እንዳያጠፋው ዝምታ ምረጡ። ዝምታ መልስ ማጣት ሳይሆን ካላስፈላጊ ክርክር ውስጥ ላለመግባት የሚመረጥ የጥበብ መንገድ ነው። በደስታችሁ ጊዜ የሚከተሏችሁን ሳይሆን በጨለማው ጊዜያችሁ አብረዋችሁ የነበሩትን ሰዎች በጥንቃቄ መርጣችሁ ያዙ። ከሁሉም ሰው ጋር በሰላም ለመኖር ሞክሩ። ሰላማችሁን ግን በሌሎች ሰዎች ፈቃድ ላይ እንዲመሰረት አታድርጉት። ከፍተኛ ግምት ለሰዎች አትስጡ። ሰው ፍጹም አይደለምና አንድ ቀን ባህሪያቸው ሊቀየር ይችላል። ደካማ ቃላትን ተጠቅማችሁ ጠንካራ ሐሳባችሁን አታሳንሱ። የንግግራችሁ ውበት የሚጀምረው በቃላቶቻችሁ ምርጫ ነው። የሰዎች ጩኸትና ትችት ሲደክማችሁ ወደ ራሳችሁ የምትመለሱበትንና እረፍት የምታገኙበትን መጠለያችሁ ቤተሰባችሁ ነው። በቁጣ ሰዓት የምትናገሩት አንድ ቃል ሕይወታችሁን ሙሉ የገነባችሁትን ግንኙነት በአንድ ቅጽበት ያፈርሳል። ማሳለፍ ማለት መሸነፍ ሳይሆን ከማይቀየር ትናንት ይልቅ ነጋችሁን ማስቀደም ነው። ሁሉንም ነገር መመለስ ወይም መከራከር የለባችሁ። አንዳንድ ጊዜ ዝምታችሁ ለአእምሯችሁ ሰላምና ለክብራችሁ ትልቅ ጥበቃ ነው። ራሳችሁን ከትናንቱ ማንነታችሁ ጋር ብቻ አወዳጁ። ሌሎችን ማየት ቅናትና ተስፋ መቁረጥን ይወልዳል። የእናንተ ትልቁ ስኬታችሁ ከትናንትና ማንነታችሁ መሻላችሁ ነው። ጊዜያችሁ ሕይወታችሁ ነው። ለማይረቡ ክርክሮች፣ ለማይቀይሯችሁ ሰዎችና ከንቱ ለሆኑ ነገሮች ጊዜያችሁን አታባክኑ። ሰዎችን ይቅር የምትሉት ለነሱ ብላችሁ ሳይሆን የእናንተ አእምሮ ከቂምና ከጥላቻ ጭንቀት ነፃ እንዲሆንና ሰላም እንዲያገኝ ነው። ሁሉም ሰው የራሱ ሕይወት መሪ ነው። ካልጠየቃችሁ በስተቀር ምክር ለመስጠትና ሰዎችን ለመቀየር መሞከር ጉልበታችሁን አታድክሙ። ስላጣችሁት ነገር ከማማረር ይልቅ ያላችሁን ማድነቅ የውስጥ ሰላም ይሰጣችኋል። ስትቆጡ ውሳኔ አትስጡ። ስትደሰቱም ቃል አትግቡ። የምትኖሩበት ክፍል መዝረክረክ የአእምሮ መበታተንን ይጋብዛል። ሰዎችን መርዳት መልካም ቢሆንም የራሳችሁን ደስታ አሳልፎ እስከ መስጠት ግን መሆን የለበትም። ከምታገኙት በላይ አታውጡ። የገንዘብ ነፃነት የሚጀምረው ካላችሁ ላይ በማስቀመጥ ነው። እውነተኛ ጥንካሬ በጩኸትና በትዕቢት ሳይሆን በረጋና በበሰለ ስብዕና ውስጥ ይገለጻል።
ከፍተኛ ንዴት ወይም ከፍተኛ ደስታ ውስጥ ሆናችሁ የምትወስኗቸው ውሳኔዎች ብዙ ጊዜ የጸጸት ምንጭ ይሆናሉ። አልፎ አልፎ ብቻችሁን መሆን ራሳችሁን እንድታውቁና ውስጣዊ ጥንካሬያችሁን እንድታገኙ ይረዳችኋል። ራሳችሁን በሚገባ ማወቃችሁ ሌሎች ሰዎች የእናንተን ድክመት ተጠቅመው እንዳያጠቋችሁ ጋሻ ይሆናችኋል። ምንም ያህል ብትዋደዱ እያንዳንዱ ሰው የራሱ የሆነ የግል ነፃነትና ምርጫ ሊኖረው ይገባል። የሚያጋጥሟችሁ ፈተናዎች ሁሉ ሊጥሏችሁ ሳይሆን ሊያስተምሯችሁና ሊያጠነክሯችሁ የመጡ መሆናቸውን እወቁ። ሰዎች ይቀየራሉ፣ ሁኔታዎች ይለወጣሉ። ይህንን ተፈጥሯዊ ሕግ አምናችሁ በመቀበል የውስጥ እረፍት ይሰጣችኋል። በሰዎች ስኬት መደሰት ልመዱ። የሌላው መባረክ የእናንተን ዕድል በፍጹም አይቀንሰውም። የጥበብ ሰው ከሰዎች ጋር ባለው ግንኙነት ሁሉ ገደብ አለው። ከመጠን በላይ መላመድ መናናቅን እንደሚያመጣ በደንብ ይረዳል። ትልቁ ማህበራዊ ብልህነት በቃላት ብዛት መናገር ሳይሆን በተግባርና በኖሩት ሕይወት ለሰዎች አርአያ መሆን ነው። ካላስፈላጊ ንግግሮች ራስን መቆጠብና ጊዜ ትርጉም ባላቸው ነገሮች ላይ ማዋል የላቀ ብልህነት ነው። ራስን ማስከበር ትዕቢተኛ መሆን ሳይሆን የማይመጥኗችሁን ነገሮች በጭምትነት አልፋችሁ መሄድ ማለት ነው። ብልህ ሰው ክርክርን ለማሸነፍ አይጨነቅም። ምክንያቱም አንዳንድ ሰዎችን ለማሸነፍ ምርጡ መንገድ ዝምታ ነው። የሰዎችን ትኩረት ለማግኘት አትሩጡ። ጥራት ያለው ሕይወት ካላችሁ የሚመጥኗችሁ ሰዎች ራሳቸው ይፈልጓችኋል። በትህትና የምትሰጡት ዝምታ በትዕቢት ከሚወረወሩ ሺህ ቃላት በላይ የሰዎችን ልብ የማሸነፍ ታላቅ ኃይል አለው። ኩራት የሰው ልጅን ዓይን ይጋርደዋል። በትዕቢት የተሞላ ሰው የራሱን ስህተት ማየት ስለማይችል ሁልጊዜም ከውድቀት ጋር ይኖራል። ድንበራችሁን ማስጠበቅ ሰዎችን መጥላት ሳይሆን ለራሳችሁ ሰላምና ክብር ቅድሚያ መስጠት ነው። ትህትና ማለት ራስን ዝቅ ማድረግ ሳይሆን ስለ ራስ ከልክ በላይ አለማሰብና የሌሎችን ዋጋ መረዳት ማለት ነው። ትልቁ ማህበራዊ ብልህነት የሰዎችን የውስጥ ስብራት ተረድቶ ሳይጋፉና ሳይንቁ በጥበብ አብሮ መኖር መቻል ነው። ለሁሉም ሰው ዝግጁ መሆናችሁን አቁሙ። ለራሳችሁ ጊዜና ቦታ መስጠታችሁ የክብራችሁ መጀመሪያ ነው። ሰዎችን ማክበር የእናንተን ጨዋነትና ትልቅነት ያሳያል። ራሳችሁን ማስከበር ግን ሰዎች ድንበራቸውን እንዳያልፉ ያስገነዝባል። ለሁሉም ሰው መልካም ልትሆኑ ትችላላችሁ። ሁሉንም ማስደሰት ግን የእናንተ ድርሻ አይደለም። ሰዎችን ለማስደሰት ስትሉ መርሆዎቻችሁን ካላላችሁ በመጨረሻ የምታጡት የሰዎችን አክብሮትና የራሳችሁን ማንነት ነው። ትልቁ ማህበራዊ ብልህነት በቃላት ብዛት መናገር ሳይሆን በተግባርና በምትኖሩት ሕይወት ለሰዎች አርአያ መሆን ነው። ማህበራዊ ጥበብ ማለት በትክክለኛው ሰዓት ዝምታን መምረጥና ራስን ካላስፈላጊ ንግግሮች ማግለል ነው። ሁሉንም ክርክሮች እንደማታሸንፉ አውቃችሁ ከሰዎች ጋር ባለመስማማት ውስጥ እንኳ ሳትቀያየሙ በሰላም የመለያየት ብስለት ይኖራችሁ። ከሰዎች ጋር ያላችሁን ርቀት በጥበብ ጠብቁ። ሳትደፍሩ መከበርን፣ ሳታገሉ ደግሞ አብሮ መኖርን እወቁበት። የዛሬውን አበቃን። አብራችሁን ስለነበራችሁ እናመሰግናለን።